ቆይ ጅብ ከሄደ ውሻ ጮኸ ይባላል። የግሬስ ፋሚሊዎች የምወዳችሁ የቻናሌ ተመልካቾች በሙሉ ይህን ቻናል ሰብስክራይብ አድርጉ ስል በምክንያት ነው። ምክንያቱም ትላንትና በዚሁ ሰዓት እዚቹ ቦታ ቁጭ ብዬ ምን ተናግሬ ነበር? ዛሬ እዚህ የዳኒ ቪዲዮ ላይ እንኳን አንድ ነገር አይታችሁ አላስተዋላችሁም። እናንተ ባታስተውሉት እንኳን እኔ ስላስተዋልኩት እስቲ ላሳያችሁ። ታዲያ መግቢያ ላይ እንዳልኩት ጅብ ከሄደ ውሻ ጮኸ የሆነበት አብርሃምና አንዳንድ የግሬስ ፋሚሊዎች የምንናገረውን ካለመስማት ዛሬም ቡራ ከረዩ እያሉ ነው። እንዴት ላይ ትናንትናውን ቪዲዮ ገብተሽ ምን እንዳላት ብትሰሚ ዳኒ ማለት ነው እንዴት ነው ሚሽናችን በአሪፍ ሁኔታ እየሄደልን አይደለም ወይ ምናምን ነገር ነው እያላት የነበረው። ቪዲዮውን ወደ ኋላ ብለሽ ቆይ የግሬስ ፋሚሊዎች ካላያችሁት ትላንትና በጣም ብዙ ነገር ተናግሬ ቪዲዮ ሰርቼበታለሁ፣ ግን ላሳያችሁ። አዳምጡ። ጉዳያችን ሚሽናችን እየሄደ ነው። ቆይ ጉዳያችን ሚሽናችን እንዴት እየሄደ ነው ሲላት የነበረው። በነገራችን ላይ ይህንን ቤት ሰብስክራይብ አድርጉ የምላችሁ ያለ ምክንያት አይደለም። በነገራችን ላይ ለምን መሰላችሁ? የግሬስ ፋሚሊዎች በደንብ አድርጋችሁ አዳምጡኝ። በዚህ ጉዳይ ላይ በደንብ ረጅምና በጣም የተተነተነ ማስረጃዎችን እያመጣው ቪዲዮ ስሰራ ነበረ ትላንትና። ላላያችሁት ሰዎች ዳኒ የሩታ በጭራሽ ሊሆን እንደማይችል እናንተ ትላላችሁ እንጂ እሱ ራሱ ያውቃል ስል ነበር። ላሳያችሁ። አንዳንዶች ልታጋቧት፣ አንዳንዶች ፍቅረኛዋ ልታደርጉት ትሞክራላችሁ እንጂ ሩታ አይደለችም። ዳኒ ራሱ የሩታ ሊሆን እንደማይችል ያውቃል። በነገራችን ላይ በጣም የሚገርም ነገር ልንገራችሁ። እዚህ ጋር ቁጭ ብላችሁ ምንድነው እያወራችሁ የነበረው? አዳምጡ። እንዴት ነው ሚሽናችን በአሪፍ ሁኔታ እየሄደልን አይደለም ወይ ምናምን ነገር አለሽ ላንቺ። ከዛ አዎ ምናምን ነገር አለሽ። አንተ ሌላ የምታስበው ነገር ስላለ ነው ወይም ደግሞ የሆነ ቆይ ሩታዬ፣ ቆይ አንዴ በደንብ አድርጌ ላስረዳው። በነገራችን ላይ ያ ነገር መሆኑ ወይም ያ ነገር መፈጠሩ ራሱ አብርሃምን ደስ ሊያሰኘው፣ ሩታ እሱን ወደ ቤቷ ለመመለስ እየሄደችበት ያለው መንገድ ምን ያክል ለሱ ቦታ ሰጥታ ከማንም በላይ እንደምታስመልጠው እንዲያቅ ሊያደርገው ሊገባ ይችል ነበር እንጂ በዚህ ደረጃ የሚያናድድ ነገር አልነበረም። ምክንያቱም ዳኒ ያደረገውና የሰራው ስራ ሄርሜላን እንደሚያቃትና ከሷ ጋር እንደሚያወሩ አድርጎ ሄርሜላን ከአብርሃም ጋር ለማለያየት ነበረ። ይሄ ደግሞ ለሄርሜላም ይጠቅማታል። አብርሃምም ማለት ነገ ከነገ ወዲያ በግዱ ዞሮ ተሽከርክሮ እግሯ ስር ወድቆ ይቅርታ ከመጠየቁ በፊት ወደ ቤቱ እንዲመለስ በቅድሚያ አስቀድሞ ያደርገው ነበር። ነገር ግን ትላንትና ዳኒ ራሱ በአፉ ባወጣው ቃል መሰረት እንዲህ ተያዙ ወይም ደግሞ ነገሮቹ ተበላሹ እንጂ ይሄን ነገር ማድረጓ ሩታ አብርሃምን ምን ያክል ቤቷ ለመመለስ ያላትን ፍላጎት ነው የሚያሳየው። አንዳንድ ሰዎች እቺን አጋጣሚ ተጠቅማችሁ ሩታን ለመናገርና ሩታን ለመሳደብ የምትጠቀሙ ብትኖሩ፣ በነገራችን ላይ በደንብ አዳምጡኝ፣ ብትኖሩ እኔ እዚህ ወንበር ላይ ቁጭ ብዬ እያንዳንድሽን እያመጣው አሰጣሻለሁ። ማንም ሰው በዚህ ሰዓት ሩታን የመናገር ሞራል የለውም። ምክንያቱም ስንትና ስንት ጊዜ በቪዲዮ እንደዛ ከማንም ጋር እየመጣ ሲንበላጠጥ አይታ ታግሳ ልጄን ላሳድግ ብላ ጭምት ሆና የኖረች ልጅ ናት። ጀግና ስለሆነችና አሁን እንደዚህ በቃ ደስተኛ መስላ ለመታየት ስለምትሞክር ነው እንጂ አንዳንድ ተሳዳቢዎች በሷ ቦታ ብትሆኑ ገና ድሮ ነበረ ራሳችሁን የምታጠፉ የነበረው። በዚህ ሐሳቤ በነገራችን ላይ ቆይ ዛሬ ብቻ አይደለም ነገም ከነገ ወዲያም እናገራለሁ። ምንም ነገር ሊፈጠር ይችላል እዚህ ቤት፣ ምንም አይነት ክርክር። ሩታም የአብርሽ አብርሽም የሩታ እንደሆኑ እኔ አውቃለሁ። ይህንንም የምልበት ምክንያት አለኝ። ነገ ከነገ ወዲያ እውነቱ ሲወጣ ይወጣል። ነገር ግን የግሬስ ፋሚሊዎች በዚህ ሐሳቤ የምትስማሙ ሁሉ የተለመደችው ቦታችን ላይ ጋር እንገናኝ። ስሜታችሁን ከታች ጻፉልኝ። አብርሃምም ሩታ ሜንሽን ተደርገው ስለሚመጡ ያዩታል። ምክራችሁን፣ ሐሳባችሁን፣ ስሜታችሁን ጻፉላቸው፣ ያነቡታል። አሁንም ስለ ዳኒና ስለ ሄርሜላ በውስጥ እየተላኩልኝ ያሉ ወሳኝ መረጃዎች አሉ። የአብርሽና የሩታን መጨረሻ ታውቋል።
ሁላችሁም ይህን ቪዲዮ እስከ መጨረሻው ከተመለከታችሁት ከሁሉም ቀድማችሁ የምትሰሙት ይሆናል። እሺ አሁን ያው ልትጨቃጨቁኝ ከሆነ ነው በቃኝ። አይደለም መጨቃጨቅ አይደለም። ይኸውልህ እሷ ላስመስላለህ። ሩታን ስሟት ከዚህ በኋላ ባካችሁ። እውነት ሁሉም ነገር እኮ በፊት የሚሆነው በግዳጅ ነው። በቃ እኔ ስለነበረ ስልክ ላይ በፊት የምታደርጋችሁ ነገር ስታፌዝ እያፌዘች አይደለም አንተ እያፌዘች ነው። በፊት ያለ ሰማይ ሲጀመር እንደ አብርሃም አይነት አስመሳይነ ድራማ የሆነ የከሸፈ የማይረባ ድራማ የሚሰራ ሰው እንደሌለ እናውቃለን። ሩታ እያፌዘች ነው፣ ሩታ እየቀለደች ነው፣ ሩታ እንደዚህ ለማለት ከሚዳዳ ወይም ደግሞ እንደዛ ከማለት በፊት ከምን አንጻር ነው እንደዚህ ልትቀየር የቻለችው? ከምን አንጻር ነው? ቪዲዮዎቿን እንግዲህ ተንኮሉን ታያለክ። ከትላንትና ወደ የሰራችው ቪዲዮ ላይ የእውነት የሆርሞን ችግር የእውነት ልጅ ከተወለደ በኋላ የስሜት መቀየሮች ስለነበሩብኝ ነው እንጂ የእውነት እኔ እንደዛ አይነት ሰው ሆኜ አይደለም ስትል በጣም ብዙዎቻችን ሰምተናታል። ተንኮሉን ታያለክ። እንደዚህ አይነት ነገሮችን ግን አትሰማም። እኔ አሁንም ቢሆን ልነግርህ የምፈልገው ነገር ነገ ከነገ ወዲያ ዞረክ እግሯ ስር ይቅር በይኝ ብለህ ከመደፋትክ ስለማይቀር ከወዲሁ ራሷ ባመቻቸችልህ ራሷ ወደ ራሷ ቤት እንድትመለስ ባመቻቸችልህ እድል ተመለስ። አብርሃም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እዚህ ቪዲዮ ላይ እኔ ብቻ ሳልሆን እናንተም ሐሳብና አስተያየቶቻችሁን እያስቀመጣችሁ አብርሃምም ሩታም ሜንሽን ተደርገው ስለሚመጡና ሐሳብ አስተያየቶቻችሁን ምክሮቻችሁን ስለሚያነቡ በኮሜንታችሁ የተሳተፋችሁ ይህን ቪዲዮ እስከ መጨረሻው ድረስ እንድትመለከቱት በፍቅር ጋብዛለሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። አዳምጡ። ቆይ ሁለቱ ከማስረዳታቸው በፊት በመላው ዓለም ላይ ሆናችሁ ይህን ቪዲዮ የምትመለከቱ የግሬስ ፋሚሊዎች ባላችሁበት ዓለም ዳርቻ ሁሉ ሰላም፣ ፍቅር፣ ጤና እንዲሆንላችሁ እመኛለሁ። ያው እዚህ ቤት እንግዲህ ጭቅጭቅና ንትርክ አይጠፋም፣ ለእኛ አዲስ አይደለም። ግን በዚህ ሁሉ መሃል ግን አብርሽንና ሩታን እንደዚህ ስታያቸው መቼስ ደስ ይላችኋል ብዬ አስባለሁ። መቼስ የሰው ደስታ የሚያስደስታችሁ፣ የሰው ሳቅ የሚያስቃችሁ በጣም ደግ ልብ ያላችሁ የግሬስ ፋሚሊ ቤተሰቦቻችን እንዳላችሁ አውቃለሁ። በነገራችን ላይ ዛሬ ቀላል የሚባል ነገር አይደለም የወጣው። ትላንትና በጣም ብዙ ስጮህበት ነበር። ያው ጅብ ከሄደ ውሻ ጮኸ። እቺን ተረትና ምሳሌ በጣም ምደጋግማት ምክንያት ስላለኝ ነው። ምክንያቱም አብርሃም ዛሬ እየሆነ እያደረገም ያለው ነገር ይሄንኑ ስለሆነ ማለት ነው። ለማንኛውም ዛሬ ምንድነው የተፈጠረው? ትላንትና ዳኒ ጋር በሰራችሁ ቪዲዮ እንግዲህ በቪዲዮ መሃል ሲንሾካሾኩና ከጀርባኔ ላይ ሲያሰሩብኝ የነበረ ነገር አለ ብሎ ነው እንግዲህ ዛሬ አብርሃም የመጣው ማለት ነው። ለመሆኑ ከዚህ ጀርባ ያለው ነገር ምንድን ነው? ከራሳቸው አንደበት እንሰማዋለን። ግን ከምንም በፊት ሁላችሁም ሐሳባችሁን ምን እንደተሰማችሁ በዛሬው ቪዲዮ እንድትሰጡበት እፈልጋለሁ። በኮሜንቱ ቦታ ላይ ጻፉልኝ። ሩታንም አብርሽንም ግን በዚህ ሁኔታ ስታዩቸው እንደኔ ደስ ያላችሁ ሰዎች እስቲ ስሜታችሁን ንገሩኝ። ለማንኛውም ከሩታም እህት ከአብርሃምም ከአብርሽ እህትም ለማለት ፈልጌ ነው። ከአብርሽም እህት ከሩታም እንዲሁም እዚህ ጋር ላስታርቅ ብሎ ከመጣውም ሰው እውነቱን እንስማና እኔ እመለሳለሁ። እሺ አሁን ያው ልትጨቃጨቁኝ ከሆነ ነው በቃኝ። አይደለም መጨቃጨቅ አይደለም። ይኸውልህ እሷ ላስመስላለህ። ሩታን ስሟት ከዚህ በኋላ ባካችሁ። እውነት ሁሉም ነገር እኮ በፊት የሚሆነው በግዳጅ ነው። በቃ እኔ ስለነበረ ስልክ ላይ በፊት የምታደርጋችሁ ነገር ስታፌዝ እያፌዘች አይደለም አንተ እያፌዘች ነው። በፊት ያለ ሰማይ ሲጀመር እንደ አብርሃም አይነት አስመሳይነ ድራማ የሆነ የከሸፈ የማይረባ ድራማ የሚሰራ ሰው እንደሌለ እናውቃለን። ሩታ እያፌዘች ነው፣ ሩታ እየቀለደች ነው፣ ሩታ እንደዚህ ለማለት ከሚዳዳ ወይም ደግሞ እንደዛ ከማለት በፊት ከምን አንጻር ነው እንደዚህ ልትቀየር የቻለችው? ከምን አንጻር ነው? ቪዲዮዎቿን እንግዲህ ተንኮሉን ታያለክ። ከትላንትና ወደ የሰራችው ቪዲዮ ላይ የእውነት የሆርሞን ችግር የእውነት ልጅ ከተወለደ በኋላ የስሜት መቀየሮች ስለነበሩብኝ ነው እንጂ የእውነት እኔ እንደዛ አይነት ሰው ሆኜ አይደለም ስትል በጣም ብዙዎቻችን ሰምተናታል። ተንኮሉን ታያለክ። እንደዚህ አይነት ነገሮችን ግን አትሰማም።
እኔ አሁንም ቢሆን ልነግርህ የምፈልገው ነገር ነገ ከነገ ወዲያ ዞረክ እግሯ ስር ይቅር በይኝ ብለህ ከመደፋትክ ስለማይቀር ከወዲሁ ራሷ ባመቻቸችልክ ራሷ ወደ ራሷ ቤት እንድትመለስ ባመቻቸችልህ እድል ተመለስ አብርሃም። እመኑኝ ነገ ከነገ ወዲያ እቺን ምክር ካልተቀበለ ግን ራሱ እግሯ ስር ወድቆ ይቅርታ ጠይቂኝ፣ ይቅርታ አርጊልኝ ብሎ መምጣቱ እንደማይቀር እኔ አውቃለሁ። ለዛሬ ግን ይበቃኛል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስተምረው ተምራናል። ምክር መስጠት ባለባችሁ ምክር ሰጥታችኋል ብዬ አስባለሁ። ሁላችሁም አስተያየቶቻችሁን አስቀምጡልኝ በኮሜንት። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ እንዲሁም ቪዲዮውን ላይክ ማድረጋችሁን በፍጹም እንዳትረሱ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጬላችኋለሁ፣ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ በድጋሚ ከልብ አመሰግናለሁ። ይመቻችሁ።